አባቱን ጨምሮ መከላከያ ሄዶ የመጡ ናቸው። ገብተው ካዩ በኋላ የተወሰነ ድጋፍ ካደረጉ በኋላ እናንተም እንደ ከተማ አስተዳደር ወታደር ሂክማ ላይ የድርሻችሁን አኑሩ የሚል ጥያቄ የዞን ኃላፊዎቻችን አመራሮቻችን ይህን ጥያቄ ያቀረቡልን ለኛ። ሂክማ እንግዲህ ጉዳት ደርሶበታል። ጥይት አንድ ፓርቱ ላይ ያው ትንሽ እንትን አለበት። ሌላም ሕክምና የሚከታተለው ነገር ስላለበት ከተማ መቅረብ አለበት። መሬት ቢያንስ እናንተ መሬት አመቻቸው የሚል ጥያቄ ያቀረቡልን። እኛ ደግሞ እንግዲህ ለበርካታ ወታደር አገልግለው የመጡ ሰዎች ቤት ሰርተን ሰጥተናል። ብቻ መደለም የከተማ አስተዳደር በማህበር አንድ የመከላከያ ተመላሽ መንደር አለ። የመከላከያ ማህበር በርካታ ወደ 7 8 10 የሚሆኑ የመከላከያ ማህበር አለ። በማህበር አደራጅተን እንሰጣለን። አንድ በሌላ መልኩ ደግሞ አቅም የሌላቸው እንደዚህ ቤት ሰርተን እንሰጣለን። ይሄም እድል ከሰጣችሁን እኛ መሬት ብቻ አይደለም ቤቱን ሰርተን የውስጥ ቁሳቁሱን አሟልተን ማስረከብ አለብን። እድሉን መጠቀም አለብን። ለላንፉሮ ወረዳ ቤተሰቡን ስጡት። እኛ ወደ ከተማ አምጥተን የከተማ የካዳስተር አካል እናደርገዋለን ብለን ኮሚትመንቱን ወሰድንና ለመዘጋጃ አሳይመንት ሰጠን። እዚህ ቦታ ላይ 200 ካሬ ሜትር መሬት መዘጋጃ አመቻቸ። ቤቱን ስንል እንግዲህ እኛ ከተማ ላይ ያሉ ተቋማት እናንተ እንደምታደርጉት ሁሉ በበጎ ስራ ይሽቀዳደማሉ። የኛ የውሃ ተቋምና ኮሌጅ ተቋም ቤቱን ሰርተን እኛ ነን የምናስረክበው፣ ለሌላ ሰው አትስጡብን የሚል ጥያቄ ያቀረቡ። ከዛ በኋላ ክብርት ነይማ የውስጥ ቁሳቁሱን ለላንፉሮ ወረዳ እንስጠው ግድ የላችሁ ይበዛባቸዋል የሚል ነገር አንስታ ነበር። እንደገና የኛ ሆስፒታልና ጤና ተቋም የውስጥ ቁሳቁሱን እኔ ነኝ ማሟላው፣ ለላንፉሮ ወረዳ በከተማ አስተዳደሩ ሙሉ ፓኬጅ ማሟላት አለብን የሚል እንትና ብለው ሶስት ተቋማት ኢኒሼቲቭን ወስደዋል። ከኔ ተረከቡኝ ኢሚዲየትሊ ደኑርና እኔን ግጥ አጋጣሚ ሆነ ጠርተውን እነ ሁሴን ጠርተውን ይህንን መሬት ብቻ እንድናዘጋጅ ነበር የጠየቁንና እኛ ይሄ ለመከላከያ ቤተሰብ ለመከላከያ ካለን ክብር አንፃር ከዚህም በላይ ነው። ሂክማ አይበዛብንም። ሌሎችም ድጋፎች ካሉ ቀጣይ አጠናክረን የምንቀጥል መሆኑን ለማረጋገጥ